ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ልጁ ተመልሷል። እንኳን ደስ አላችሁ ቤተሰቦች። አዎ ተመልሷል ነው የምንለው፣ ምክንያቱም እንደ ቪዲዮ ማለት ነው። እኔ ቤት ስትመጡ ዋይ እየጠጣችሁ ምናምን ኦኬ ጀምሩ ማለት ነው ቤተሰብ። ዛሬ ግን ማለት ነው የሩታ ከንፈር፣ የሄርሜላ ከንፈር፣ የህፃኑ ቲሸርት አንድ አደረገ ፊልተሩ ማለት ነው። አንድ አደረገ። እርግጠኛ ነኝ ይሄ ልጅ ህፃኑ የለበሰው ማለት ነው ቀይ ይሆናል ወይም ደግሞ ወይን ጠጅ ይሆናል ማለት ነው። ገባችሁ አይደለ? አንድ አደረጉ። መቼም ሩታና ሄርሜላ አንድ አይነት ቻፕስቲክ ነው ሊፕስቲክ ነው የሚባለው አይቀቡም። ገባችሁ አይደለ? እና ዛሬ እንግዲህ ማለት ነው ውሽሚቷ ልክ እንደ እናት እንግዲህ ልጁን ሊያስረክቡ መጡ ማለት ነው። አያፍሩም እኮ። ኧረ አብርሃም መኪና ውስጥ የተናገረውን አይታችኋል? ሰምታችኋል አይደለ? ላሰማችሁ ወይን ሰምታችኋል? ላሰማችሁ። ቆይማ እዚህ ጋር ልጁ ማለት ነው ህፃኑ ኦኬ ሄርሜላን እንደማይፈልጋት የአብርሃም ራሱ ያውቃል። አይፈልጋትም። ገባችሁ አይደለ? ሩታ እንኳን ሩታ እጅ ላይ ገብቶ ራሱ ሄርሜላን እንዴት እንደሚያያት እዚህ ጋር ብዙም አልፈለገም። ገባችሁ አይደለ? ለግድ ነው እንግዲህ በዚህ በኩል ሩታ ትኖራለች ብዬ አስባለሁ። ያው እየተመለሱ ነው ከእንትን ታውቃላችሁ። መናገር አይጠበቅብኝም። እና ካያችሁት አብርሃም እንዳልታውቃላችሁ አንድ ልጅ ውለጂ የሚያጫውትሽ ምናምን ያስፈልግሻል እና እኔ ለማን አንሳለሁ አለ ማለት ነው። ገባችሁ አይደለ? ይሄ ማለት እንግዲህ አብርሃም ከሁሉም ሴት አንዳንድ ልጅ መውለድ ይፈልጋል። በዚህ አጋጣሚ እንድታቆም ፈልገው ማለት ነው። ገባችሁ አይደለ? አዎ፣ ምክንያቱም እንደዛ ነው የሚፈልገው። ስሙት። አዎ፣ የምር አንድ ልጅ መውለድ እኔ ለማን አንሳለሁ? አያችሁ፣ ህፃኑን ይሁት። የምሬ ነው። ህፃኑ አኩርፎ እንዴት እንደሚያያት ህፃኑን ይሁት እንዴት እንደሚያያት በግድ እኮ ነው የሚሰጡት። አያችሁ ዛሬማ ተናዶ ነው እያያት ያለው ህፃኑ። ገባችሁ አይደለ? አይፈልጋትም ህፃኑ አይፈልጋትም በፍጹም። አይ ለማንኛውም ስቀልዳችሁ ነው ፋሚሊዎቻችን፣ ስቀልዳችሁ ነው። በቀልድ ምን የሚባል አለ በእኛ ተረት ማለት ነው። አብርሃም ቀልድ አይደለም ይሄ፣ ቁም ነገር እያሰብክበት ነው። አንድ ሰው ማለት ነው እንደ ቀልድ የሚያወራና ሰክሮ የሚያወራ ሰው ማለት ነው ታውቃላችሁ፣ ያሰበውን የፈለገውን ነው የሚያወራው። ገባችሁ አይደለ? ነገር ግን እኔ ማውራት የምፈልገው ምንድነው ታውቃላችሁ? መጀመሪያ አስተያየት መስጠት የምፈልገው አብርሃም ከውሽሚት ጋር ልጅ መውለድ ድረስ ይፈልጋል። ገባችሁ አይደለ? ከሱ እኔ ለማን አንሳለው? አስወልድሻለሁ አንድ ልጅ ውለድ እያላት ነው፣ እየለመናት ነው። ያ ማለት እንግዲህ ከሷ መውለድ ይፈልጋል። ስለዚህ ነገር ግን ሁለታችሁም እቺም ሩታን እናስቆማለን፣ አንተ እኮ መተማየት ትችላለህ ህፃኑን ምናምን እያለች አብርሃምን ትናገራለች። ኦኬ ለሩታ ደግሞ ሁለቱም ደግሞ ዛሬ ምን አሉ? ልጁን መጥቶ እንዲያል ምናምን ምንም አይነት ነገር እንዳይፈጠር አቤት ውስጥ የሆነ ነገር እንዳይፈጠር ምናምን ማቆም አለብሽ ምናምን እያለ ነበረ። ገባችሁ አይደለ? እቺም ደግሞ ምን ችግር አለ? ምንም እኮ አይጎልብሽም። ስለዚህ በቃ አለ አይደለ? ወንድ አታምጪ፣ ከወንድ ጋር አትሁኚ ነው። ገባችሁ? የራስን ህይወት አትጀምሪ ነው። አብርሃም ግን ከማንም ሴት ጋር ይሁን እንደፈለገ ሆኖ መጥቶ አንቺን ያለ ወንድ ያግኝሽ፣ ከወንድ ጋር ሊያገኝሽ አይፈልግም ነው እያለች የነበረው። እሷም ምን ቤት ናት ሲጀመር ሩታ እንድትናገር የምችለው? ገባችሁ አይደለ? እዚህ ጋር ማለት ነው። ገባችሁ? ነገር ግን አብርሃም ነው ፊት የሚሰጠው። ከበፊት ጀምሮ ሩታ ላይ ማንም ሰው አፏቸውን እንዲከፍቱ የሚያደርገው አብርሃም ነው። ገባችሁ አይደለ? ግን ያም ሆኖ ዛሬ ግን ምን ትላለች? እሷ ከአብርሃም ጋር መጣ ልክ እንደ ንጹህ ሰው። ገባችሁ አይደለ? ምንም ነገር እንዳላደረገችና ከአብርሃም ጋር ምንም አይነት ነገር እንደሌላት ምናምን። እሷ ከአብርሃም ጋር ጭራሽ ቤት ገዝታ ቤት ግባ አልጋ ይዛ ምናምን አትቀመጥ ምናምን እያለች ውሽሚቷ ማለት ነው። ገባችሁ አይደለ? እየለመነች ያለች ወንድ ገባችሁ እንደማይፈልጋት ታውቃለች። ከሩታ ጋር መሆን እንደሚፈልግ እያወቀች ነገር ግን እሷ ከአብርሃም ጋር አሽሼ ገዳይ ትላለች። ቤት ገዝታ ሁላ እስከ መስጠት ትደርሳለች። ሩታ ግን ኖ ከወንድ ጋር መሆን የለባትም፣ የራሷን ህይወት መጀመርም የለባትም። ህፃኑን ይዛ ሁሌ ትቀመጣለች። ኦኬ ገባችሁ አይደለ? በቃ ጉርሙት ብላ ህፃኑን ይዛ ትቀመጣለች። አብርሃምስ አንድ ቀን እንኳን ከሩታ ጋር ሲጣላ እየሮጠ ሴት ጋር ይሄዳል። ምክንያቱም ማዘን አይፈልግም። ጓደኞቹን ታውቃላችሁ፣ እሱ አዝኖ ቁጭ እንዲል አንፈልግም፣ እንዲያለቅስ አንፈልግም ምናምን ለዛ ነው እያሉ ነበረ። እሱም እንደዛ ነው አብርሃም የሚፈልገው። ሩታስ ከሱ ጋር ተለያየች፣ ተፋታች። ነገር ግን የራሷን ህይወት መጀመር የለባትም። የአብርሃምን ልጅ ቁጭ ብላ ማሳደግ አለባት። ገባችሁ? የእነሱ አስተሳሰብ ማለት ነው። ከዛ ደግሞ አብርሃም በፈለገ ሰዓት መጥቶ እቤት ውስጥ ወንድን ማግኘት የለበትም። በነፃነት እንደፈለገ መጥቶ ህፃኑን አይቶ ምናምን መሄድ አለበት። ምክንያቱም ወንድ ካየ የቅናት መንፈሱ እንዳይነሳበት ማለት ነው። አስተሳሰባቸው እንደዛ ነው። ኧረ
የለባው ቶክስ ቀንድራለ እንዴ? እሺ ለማንኛውም ቤት አለቅሳለሁ። አንተ ስነ ስርዓት የምር አለቅሳለሁ። ዋላህ ራስ ናፈቀክ ከናካውኑ በእርግጥ የሚናፈቅ ልጅ ነው። ልጁ ራሱ በጣም ነው የሚያሳሳው። ቤቴ እንባባ እያለኝ ነው እና እንዲያስ በጣም እንዴ የምር በቃ እየደበረኝ ነው። ስመጣ ደግሞ ማለት ነው አሁን እንዴት እንደማደርግ ግራ እየገባኝ ነው። ስርዓቷን እናስይዛታለን። ዝም በላት። ማነሽና ነው የእሷን ስርዓቷን የምታስይዥ? አንቺ ከመንገዳችን ዞሪ በይና ሩታ በደንብ ስርዓቷን ትይዛለች። ገባሽ አይደለ? ስርዓት ያላት ልጅ ናት። ነገር ግን አንቺ ማነሽና ነው ሩታን ስርዓት የምታስይዥ? ስርዓቷን እናስይዛለን። ዝም በላት። ኧረ ተይ እንጂ። እሷ ማንም ሰው መጥቶ የሚያዛት ልጅ ናት አይደለ? አንቺ ግን እንደፈለግሽ በህይወትሽ እንደፈለግሽ የምትሆኚ ልጅ ናት። ሩታ ግን ከማንም ጋር መሆን የለባትም። በህይወቷ ውስጥ ማናችሁ መጣችሁ ጠለቅ የአብራም ቡችሎች፣ የአብራም ውሽሞች፣ የአብራም የበፊቱ ፍቅረኛዎች ሁላችሁ መጣችሁ ሩታ ላይ ጭንቅላቷ ላይ መቀመጥ ትፈልጋላችሁ። እሷን ማዘዝ ትፈልጋላችሁ አይደለ? ማናችሁ እናንተ? ማናችሁ? ደፋር ስርዓቷን እናስይዛታለን። ከዛ ልጅን ረጅም ሰዓት አግኝተኸው ትወጣለህ። ተይ እንጂ። እሷም እኮ እሷ ሆና ነው እንደውም እንደዚህ እንዲያየው እንደፈለገ እንዲሆነ የፈቀደችው ሩታ ሆና። አንቺ ስርዓቷን ልታስይዥ ተይ። እሺ ነበር ጥብሽ ነው እንትን ሌላው ሊያቀረሸው ነበር። ምንም ሊያቀረሸው አይደለም። ይሁን አፍኖታል። ምንም አታውቁም ስለ ህፃን ሲጀመር። አብርሃም አያውቅም። እቺ ዝም ብላ ትገለፍጣለች። እናቱ ሩታ ብትሆን እዚህ ጋር እንዴት እንደምትሆን እንዴት እንደምትንሰፈሰፍ ልጁ ነብሱ ላይ ነው። እነሱ ሊያቀረሸው ነበር ይላል እንዴ? ሊያቀረሸው ነበር። አዎ ነበር። አልከሰለ አሁንም አለቀቀውም። ልጁን የሆነ ነገር አድርጎ ፈጣሪ ያለ እንዴ ከላንኮፋል ይኔ ጌታ ይኔ ጁለጣ ጆለሽ መጣሽ። ሚስቴ ፍቅር ኔ ወርቅ አማዳ ሲጀመር እቺ እኮ መምጣት አልነበረባትም። የምሬ ነው። ውሽሚቷን ይዞ እዚህ ቤት ራሱ መምጣት የለበትም። ግን ሩታ እንደውም እኔ እንጃ ከወለደች በኋላ ትዕግስተኛ ሆነች። ታውቃላችሁ፣ የበፊቷ ሩታ ኃይለኛዋ፣ የበፊቷች የምትማት ሩታ የለችም። በቃ እንቅልፉ መጣ። ደግሞ እንቅልፉን የመጣው ለእኔ ጋር ሲመጣ ሰላም ነው የሚሰማው። እንቅልፉ ይመጣል፣ እረፍት ይፈልጋል። ታውቃለህ፣ ግን እንቅልፉ መጣ ይመስለኛል። አበሴን አይደለም አለባበሱን የልጁን ያልኩህ። ወይ ጉዴ! አምሮብሃል። ይዋቸው አሁን እኮ ሩታ ልጁ ላይ ነው ሲጀምር ቴኬር ያደረገችው። እነሱን ጭራሽ አታያቸውም። ይሄ ብርቋም አይደለም። እናንተ እንደዚህ ስትላላጡ እሷ ፊት ጭራሽ አምሮብሃል፣ አመሰግናለሁ ልትስማት ነበረት እኮ ትንሽ ሚስት ፊት ማለት ነው። እዛው እንትን በሉ። ነገር ግን እሷ ሲጀምር አታይም። ኦኬ። ግን እሷን ለማናደድ እንደዚህ እየወንክ እላይ ወደታች እያልክ ማለት ነው። ነገር ግን ሩታን ማስቆም አችልም። አባቴ ሩታ እንደፈለገች መሆን ትችላለች። ገባ አይደለ? ሩታ ሰው እንደታመጪ እንደፈለኩ መጥቼ ማየት ፈልጋለሁ። እንስማ። ከዚህ በኋላ አሁን ትልቅ ሰው ታገኛለህ። ይሁት እዚህ ጋር ልጁን ይዟል። ሚስቱ አለች። ኦኬ ቆይ እዚህ ጋር ደግሞ ይሁት የእሷን ከንፈር እንዴት እንደሚያደርግ አያችሁት? ይሁት እዚህ ጋር በደንብ ይሁት እስቲ። ይሄንን አሁን ለሩታ ክብር አለው። ኦኬ ለሩታ ትንሽ እንኳን ቢያስብ
ሩታን ሊናገር ሲጀመር ምን አይነት ሞራል አለውና ነው? ምን አይነት አይምሮ ስላለው ነው? ሩታ ከሰው ጋር እንዳትሆን ወይም ደግሞ ሩታው ሌላ ወንድ ይዛ እንዳት እዚህ ቤት እንዳያት ማስጠንቀቂያ የሚሰጡት ሁለቱም ማለት ነው። ልጁ ፊት ሚስቱ ፊት ኦኬ፣ ሚስቱን ተውት እሺ፣ ፈቷታል እንበል ኦኬ፣ እንደፈታት ቁጠሩት በቃ ለእናንተ ማለት ነው። ነገር ግን እሷ ፊት ይሁት እስቲ እንዴት እንደሚያደርግ ለሩታ ጥፍር የጥፍር ቆሻሻ የሚያክል ክብር የለውም። ክብር ቢሰጣት ኖሮ በሷ ፊት እንደዛ የለም። ገባችሁ? ተውት፣ እንደሚስት አትቁጠሩት። ነገር ግን የልጁ እናት ነች፣ ለሷ ክብር ያስፈልጋታል። ገባችሁ አይደለ? ግን እሷን መናገር ሞራል የለውም። ገባችሁ? እዚህ ጋር ከውሽሚት ጋር እንደፈለገ እሷ ፊት እንደዚህ ይሆናል። ከዛ ደግሞ ሩታ እንደዚህ አድርጊ ሊያዛት ይፈልጋል። ትልቅ ሰው ማለት ጸባይህን አስተካክል፣ ጸባይህን አስተካክል። ያልገባኝ ስብሰባ ላይ ቁጭ ላይ እንደዚህ እንዳትል ነው ፈራልክ። እንግዲህ ቁም ነገር አለ። አይ ቁም ነገር ስልሽ አሁን ልጁን ካመጣው ተርቀረ በዛውም አንዳንድ ነገሮችን ላውራሽ ብዬ ነው። ምንድን ነው የማወራሽ? አሁን እንዴት ነው ከዚህ በኋላ ያለውን ጊዜ መቀጠል ያለብን የሚለው ነገር አስያለው። ሌላው እዚህ ቤት ስመጣ እኔ በድጋሚ ወደኋላ ብዬ አንዳንድ ነገሮችን ማውራት አልፈልግም። ስለዚህ ከዚህ በፊት የተፈጠሩት ነገሮች እንዲፈጠሩም አልፈልግም። በሰላማዊ መንገድ ልጅህን መጥቼ ምናምን አይቼ ነው መሄድ መፈለገው ማለት ነው። ሩታ ከፈለገች አግብታ ለምን አትኖርም? አንተ ልጅን ከፈለክ ማለት ነው መተን ልጅን አይተህ ትወጣታለህ። አለቀ። እዚህ ጋር ውሽሚቷን አቅፈ ኦኬ ሩታን የመናገር ሲጀመር ጭንቅላት ራሱ አላቅም ምን አይነት አይምሮ እንዳለ ራሱ ማለት ነው። ገባ አይደለ? ትናንትና እንኳን በአንድ ደቂቃ ውስጥ ነው ሩታን እደሪ ተፋት ተከሷ ጋር ኦኬ ትራስ መሀል ላይ አድርገ እኔ እዚህ ጋር ተኚ ምናምን እኔ አልነካሽም ምናምን እያልክ እየተላላጥክ የነበረ ሰውዬ በአንዴ ተቀይረ እንኳን ሩታን እንዴ ጠዋት ነይ ሂጂ እኔ እኮ እዚህ ደሪ ያላልኩሽም ምናምን እያልክ እየካድካት ነበረ። ገባ አይደለ? በሷ ፊት ማለት ነው ውሽሚቷ ስለመጣች ሄርሜላ። ስለዚህ አሁን አንተ ማንና ነው አሁን ሩታ የምታስጠነቅቃት? መጥቼ እንደዚህ አልልም የሷን ቤት ለመቀበል አሁን ሩታ ሄርሜላ በገዛችው ቤት አብርሃን ገባ ተብሎ ደግሞ ሌላ ቪዲዮ እንጠብቃለን ገና። ቀልደኛ ምንም እኮ አልተፈጠረም። አንተ መፍጠር ፈልገክ እንጂ ኖርማል ነበረ። ሩታው ምን ክርክር ጭቅጭቅ ምናምን ሳይሆን ከዛ ውጪ ባኝም ቆይ እንደ ተማረ ሰው እንደ ወጣት ምናምን ልጅን መስታ እያየ ነበረ። ሌላ ተካሪ ውስጥ መግባት የፈለግኩ አንተ ናፍሽ እኮ ሩታውን ሌላ ተካሪ ውስጥ ምናምን መግባት ፈልግ ያለው ሳይሆን አሁን በምን አይነት ነገር ማስረዳት እንዳለብኝ ሩታኔ እንጃ። ያው አንቺ ላይ መግባት ሳይሆን እዚህ ቤት ውስጥ ቢሆን አብረን ኖረንበታል አይደል? ስለዚህ አብረን እስከኖርንበት ድረስ ደግሞ አንዳንድ ጊዜ ነገሮች በክርክር በጸብ ምናምን ከመፍታት አውርተን ሲጀመር እኮ አብርሃም ሁሌ ጭቅጭቅ ስለሚፈልግ ነው እንጂ ማለት ነው። ሩታ ምንም አላደረገችውም፣ ምንም አልነካችውም። የራስሽን ህይወት ኑሪ ያለ እሱም የራሱን ህይወት እሷም የራሷን ህይወት እየኖረች ነው። ነገር ግን እሱም ይመጣና ይጨቀጭቃታል በየጊዜው ኦኬ። እሷ ደስተኛ ሆኗ ማየት አይፈልጉም ጭራሽ ከእሱ አጠገብ ያሉትም ሆነ እሱም ሆነ ማለት ነው። አሁን ልጅቷ ምን አደረገች እስቲ? ምን አጠፋች እንዴ? በንግግርና በሰላማዊ መንገድ መፍታትን የመሰለ ነገር የለም። እና እኔ ደግሞ በዚህ ሰዓት ሰላምን ብቻ ነው የምፈልገው። ያ ስለሆነ እኮ እዚህ ቤት ውስጥ መሆኑ ነው የትኛውም ነገር እያስደበረኝ ያለው። ስለዚህ እዚህ ቤት ውስጥ ምንም አይነት ነገር በቃ አንድ አይነት እዚህ ቆይ አሁን እዚህ ቤት መሆኑ ደበረው ሩታ። ገባሽ አይደለ? ስለዚህ ሩታ ምን ታደርጊያለሽ የኔ ቆንጆ? ኦኬ እንደዚህ ከሆነ ማለት ነው አንቺ የራስሽን ህይወት እንድትጀምሪ ማይፈልግ ከሆነ ቤቱ የሱ ስለሆነ ቤቱ ስለተከራየ ማለት ነው። ነገር ግን ቤቱን ምትከፊ ቤት ክራይ ምትከፊ ራስሽ ነሽ። እንደዛ ከሆነ ሩታ ማለት ነው እቃውን እንዳለ ሙሉ ጭና ሌላ ቤት መከራየት ትችላለች። በዚህ አጋጣሚ ቤት ነው አለቀ። የለመደችው ቤት ስለሆነ የኖረችበት ቤት ስለሆነ ነው እንጂ ሁሉም ቤት ክራይ ነው። ስለዚህ ሌላ ቤት እኮ መቀየር ትችላለች እሷ አለቀ። ደግሞ እዛ መጣ ይሄ ቤት የኔ ነው ልትል ነው እቃው የኔ ነው ለምን አወጣሹ ልትል ነው? ይቀልዳል። አሁን ከዚህ በፊት የተፈጠረውን ነገር በቃ እንዲፈጠር አልፈልግም። ሳይገባሽ ቀርቶ ሳይሆን ሁሉም ነገር ታውቂዋለሽ ሩታ። እኔ ያልሽኝ ነገር እየታዘዝኩኝ ነው አይደለ? ለዛሬ ያልሽኝ ልጁን አመጣው። ስለዚህ አሁን ልጁ የሰጠችው እሷ ስላመጣ አሁን ምንድነው አንተ የምትፈልገው? ልጁን ታዝዤልሽ አምጥቻለሁ። ስለዚህ ቤቢዬ እኔ ቆንጆ እንዴት እንደሚያምር ፊት ለፊት ሆኖ ማለት ነው። ስለዚህ እኔ ልጁን እንዳመጣው
አንቺ ደግሞ እኔ የምልሽን ታዘጂ ስሚኝ እያለ ነው። ቀለኛ እኮ ፍላጎትን እያሟላው ያለው አንተ አልታወቀም እንጂ አንተ የራስህ ፍላጎት ብቻ እንዲሆን ነው እየፈለክ ያለው። እኔ የምፈልገው ነገር መደረግ አይችልም እና እንጂ አልክ። ከዚህ በላይ አማርኛ እንደተንተዋት ካዳመጥሽው አሁን እኔ በኋላ መመለስ አልፈልግም። ነገሮችን እንትን ካልን በሰላማዊ መንገድ ከዚህ ሀሳቡን ብትቀበዩ አይሻልም? ሩታ ባትቀበል ምን ታመጫለሽ? ሩታ አቤት እያወራንሽ ነው አይደል? ቀላል ሀሳብ ነው እኮ ያነሳልሽ ሩታ። ማለት የምትፈልጊውን ህይወት አትኑሪ አላለሽም። ነገሮች አሉ አይደል? በቃ እሺ በንግግር ፈቱ፣ ሁሉንም ጨረሱ። ኦኬ ትዳራቸውም ሆነ ወረቀት 80 ምናምን ቀደዱ፣ አለቀ፣ ተሰናበቱ። ሩታም የራሷን ህይወት ትጀምራለች፣ እሱም የራሱን ህይወት ይጀምራል፣ አለቀ። ቤተሰብ ሁሌ ጭቅጭቅ የሆነ በጣም ነው እንትን የሚለው ማለት ነው፣ እኝኝ የሆነ ድራማ። በተረፈ ቤተሰብ ሰላማችሁ ይብዛልኝ፣ ወዳችኋለሁ፣ አከብራችኋለሁ። በአዲስ ቪዲዮ እስከምመጣ ባይ ባይ።